አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እና ያሳይሻችሁ መኪና እያላችሁ ነው። መኪና ይታያችኋል? በያቸው ያምራል። በያቸው እኔ ብስክሌት የለኝም። በያቸው ጉዙ። በያቸው ወይም አምጡ። በያቸው አምጡ። በያቸው ለልጆቻችሁ ብስክሌት ግዙ። በያቸው ለልጆቻችሁ። በያቸው እኔ በያቸው ብስክሌት ባባ አልገዛም። በያቸው ባባ አልገዛም። በያቸው ግዛ በሉት። በያቸው በሉት። በያቸው በቃ እንዴት ናችሁ? በያቸው አሁን ደህና ናችሁ ወይ? እኔ ወዳችኋለሁ። ስራ እንዴት ነው? በያቸው መኪና ልሰራ ነው። በያቸው ሂሩዋዬ፣ ሂራ ስምሽ ማን ነው? ሂራ ማን? የማን ነሽ ልጅ? እድሜ ስንት ነው? ስንት ነው እድሜሽ? አይደለም፣ እድሜሽ ስንት ነው? ጎበዝ። አላህ የት ነው? 99 የማን ነው ስም? አርራህማን የማን ነው? አልመሊክ አልቅዱስ አሰላም አልሙእሚን ሁሉም ያለህ ነው። ቆይ እኔ ያመጣልሻለሁ። ተነሽ እኔ ያመጣልሻለሁ። ሂሩዋዬ ዩኑስ ማን ነው የሰጠሽ? አላህ። ጆሮሽ ማን ነው የሰጠሽ? አላህ። የሚያበላሽ የሚያጠጣሽ ማን ነው? አላህ። ማሻአላህ ተባረከ። እሺ እንግዲህ አላህ Subhanahu Wa Ta'ala በስደት ያላችሁ እህቶች ማለት ነው። ይኸው እዚህ እኮ ውዷ ይኸው እዚህና እስኪ ያዘዘች ልጄ አላህ Subhanahu Wa Ta'ala እንግዲህ በስደት ያላችሁ አላህ ሷሊህ ልጅ ይስጣችሁ። ሀገራችሁን በሰላም መልሶ ማለት ነው። እንግዲህ የዱንያ ኒዕማው ሰርታችሁ የመጨረሻው በቃ ገንዘብን ቢኖራችሁ መጨረሻ ላይ ምን ያስፈልጋችኋል? ትዳር ደግሞ ከያዛችሁ ምን ያስፈልጋችኋል? ልጅ። ስለዚህ አላህ ሷሊህ ልጅ ይስጣችሁ፣ ወዶ ይስጣችሁ እያልኩ ሂራን እንግዲህ በጥያቄ እንደዚህ ሂሮ አላህ ባባ ሰማ ሐኪም ቤት እና ሂራን እንደሰማ እኔ እስኪ ንገሪያቸው ባባ ሐኪም ቤት እንደሄደ ራሱን አሞት ነይ ዝቁሚና ንገሪያቸው ባባ ራሱን አሞት ሐኪም ቤት ሄዷል። ዱአ አድርጉለት በያቸው። ነይ ዝህ ነይ አባቴን ነይ ዘይኔ ማለት አባቴን በያቸው። አባቴን ራሱን አሞት ሐኪም ቤት ሄዷል በያቸው። ራሱን አሞት ሐኪም ቤት ሄዷል። አባቴን በያቸው። ራሱን አሞት ሐኪም ቤት ሄዷል። ራሱን አሞት አባቴ በእንጂ አባቴ ብለሽ ንገሪያቸው እንጂ አባቴ ሐኪም ቤት ሄዷል። ራሱን አሞት ከዛፍ ላይ ወድቆ በያቸው። ከዛፉ ወድቆ አላህ ያሽርህ በሉት በያቸው። በሉት በያቸው። በሉት እኔ ደሳብሽ ሳሚ እስኪ ማነሽ እኮ የኔክና ማነሽ ወድሻለሁ። እሺ እኔ ጣፋጭ እና በነገራችን ላይ ማታ ላይፍ ላይ ገብቼ ባልኩት እናንተ ደግሞ በጣም እያሾፋችሁ ነበር። ወይኔ እንዴት ምንድነው? ኧረ ኮሜንት ሁሉ ጠፋኝ ማታ። በነገራችን ላይ እንቅልፍ እያንገላጀኝ ነበርና ራሱ ላይ ይሄው እዚህ ራሱንና ወገቡን ነው የመታው ማለት ነው። ራሱንና ጀርባውን ሐኪም ቤት ወርቋው ሆኖ ወደቀው ከዛፉ ላይ ውድቅ ብሎ ውጥት ብሎ ውድቅ አለ። ያው ነው ጥያቄ ያበዛል ነው የምላችሁና እና ራሱን ነበር የመታው። ራሱን ያው ሐኪም ቤት ሄዶ አሽገውለት ነው ራሱንና
ወገቡን እና አሁን ሄዷል ሐኪም ቤት ማለት ነው። ቼክ ለመደረግ ወደ ደሴ ሄዷል ማለት ነው። ማለት ይሄን እዚህ ኩላሊቱ ጋር ይሰማዋል በዚህ ጋር እና እዚህ ጀርባው ነው የመቶታል። የተሰበረ ማጠንት ካለ ኩላሊቴንም የጎዳይ ነገር ካለ ብሎ ሐኪም ቤት ሄዷል እንጂ እናንተ ትናንትና ቀልድ መስሏችሁ ማይኔ ምንድነው እንደዚህ ተመቸኝ ምናምን ያለም አለና መቼም በእንደዚህ አይነት ነገር መቼም በጤና ማሟራት የለም። እንደው ምንም ዩቲዩብ ያስገበገበ እርግጥ እናንተ ዩቲዩብ አስገብግቧችሁ ነው የምትሆን የዩቲዩብ በዚህ በአካውንት በዚህ ቻናል ሂራ የ6 ወር ነው የምናምን ሆነ አይተከፈለም። ከዛ ውጭ ለምሂራ እንኳን 2 አመት ከ6 ወር ሊሆናት ነው። ታይ እንጂ ሂሩ ስልኩን ጣልሽ ፈቀቅ በይ ማየ ፈቀቅ በይ ወደዛ ፈቀቅ ወደዛ ኧረ ቆይ ሂሩ ዋይ ተይውማ እንደዚህ አንቺ ወደዛ ሂጅ እሱ ስልኩ እንደዚህ ሆነ አንቺና ይሄ አዎ የኔ ስልክ ነው ማየ ይሄ የባባ ስልክ ነው። እሺ የባባ አንቺ መኪናሽን ስሪ ዝም ብለሽ። ስለዚህ ከ2 አመት በላይ ሆኖታል ይሄ ቻናል ማለት ነው። ክፍያ ካገኘን በዛ ላይ ብዙ ተብሳክ ተስቶበት ነበርና እና አሁን ሐኪም ቤት ሄዷል። ማታ ትናንትና እንዳያችሁት ማን ነው ምኑ ስልኩ ላይ ተደወለው አባቴ ነው። አባቴን ታውቂዋለሽ? አዎ ወላሂ እና እንደዛ ነው። የለም እዚህ ላይ ስልክ የዩቲዩብ ብር አስከሯችሁ ነው እንዳትሉ ማለት ነው። ዩቲዩብ ስልክ የዩቲዩብ ብር ማስከር የለም። ከ2 አመት የበለጠው ነው እላችኋለሁ። ሁላችሁም አላህ አፊያ ያድርግህ በሉት። ከድንገተኛ ነገር አላህ ይጠብቀን ሁላችንም ማለት ነው። ሞት በድንገት ይመጣል። ጧት ደህና ወጣን ብለን ከሰዓት ሞተንም ልንመጣ እንችላለን። ስለዚህ ትናንትና ደግሞ ማሜ ደህና ወጥቶ ከቤት ማለት ነው ከሰዓት ነው ይሄ ነገር የደረሰበት ማለት ነው። የሆነ ባህር ዛፍ ላይ ወጥቶ ነው የወደቀው ማለት ነው። እና በዛው ባባ ነው። አዎ ተዛፈርቆ እኮ ምንም ተንፈስ የለም። አዎ መተዋለሁ ዛፉን ወላሂ በይ ዛፉን ነው የምመችው። ምንም ማውራት አሁን ቀለም ታረገ ቀለም እና ስለዚህ እንደዚህ ድንገት የሚከሰት ነገር ነው እና ከባህር ዛፍ ላይ ነው። አዎ የኔ ወድ ናፈቃሽ እንዴ ወገቡን እየገለጠች እያሳየች። ስለዚህ በዛ ምክንያት ነው እንጂ የቀልድ አይደለም። ሁላችሁም አላህ ያድርግ በሉት ማለት ነው። እኔ በጣም ነበር የደነገጥኩት ሀቂቃ ነው የምላችሁ። እንደው አላህ የመጨረሻችን ያሳምረን ራሱ ያሰለም ደግሞ ስደት ስጁር ላይ ሆናችሁ አላህ ከድንገተኛ ሞት ተጠብቀን በሉ ብለዋልና አላህ ከድንገተኛ ሞት ይጠብቀን፣ አላህ ይሰውረን። ኧረ ተሄድ ወቴ አዋቃችሁሽ እንትኑ እንዲያጤው ነው እንጂ እዚህ ኮኮም አደዶ እሺ። እና በዛ ምክንያት ነው ቀልድ አይደለም። ሶፊ ደግሞ በዛኛው ቻናል ጠፋሽ እያላችሁ ነበርና ያኛው ቻናል ማሚ አበይ ማን ነው ምንድነው? እስኪ ቆይ አሎ እሺ ማን ነው? አባቴ ነው። አባትሽ? አዎን። እና ሶፊ በዛኛው ቻናል ጠፋሽ እያላችሁ ነበረ ማለት ነው። ስለዚህ ያንኛው ቻናል በደረሰበት ችግር በስምሽ ተመሳሳይ ኡሙሂራ ሚልና የኔ ቻናል የከፈኩ በስምሽ ተመሳሳይ የሆነ ወንጀል ተሰርቷል አሉ። ከዛነ ያ ወንጀል ደግሞ አንቺንም አጠቃሏል። ዩቲዩብ ግልጽ ስላልሆነለት በስም ተመሳሳይ። ስለዚህ አንድ ወንጀል ከተሰራ በተመሳሳይ ስም ያለውን ይዘጋል አሉ። ሞኔታይዝን አንስቶብኝ ከላስ መስራቴን ሁሉ ትቻለሁ። በዛ ምክንያት ነው የተውኩት። 8000 ምናምን ያለው ሰብስክራይብ ነበረ ማለት ነው። በአጭር ጊዜ ነበረ ይሄ ሰብስክራይብ የመጣው። 3ኛ ቻናል ነው በነገራችን ላይ ካሁን ተስፋ አልቆርጥ ብዬ
ይሄንን እንደከፈን የሆነ ችግር ሶቼ በሌላ ቪዲዮ እስከምንገናኝ ድረስ የአላህ ሰላም እና እዝነቱ አይለያችሁ እያልኩ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።